የሀበሻ ጀብዱ ምዕራፍ 20 የጣሊያኖች ብቀላና ምዕራፍ 21 በነጋሪት ድምፅ። የጣሊያንና የኢትዮጵያ ጦርነት በኢትዮጵያ የዓለም ጋዜጦች ለአንባቢዎቻቸው የሚያጎርሱት በመጀመሪያው ገጾቻቸው ላይ በትልቁ የሚጽፏቸው የዕለት ተዕለት ርዕሰ ዜናዎች ነበሩ። ግን እውነት ይሄ ጦርነት ነበር? በፍጹም ይሄንን ጦርነት ነው ብሎ ለማመን አይቻልም። ሞሶሎኒ የጦርነት ትዕዛዝ ሳያውጅ የነፃን ሀገር ድንበር ጥሶ በማን አለብኝነት በአውሮፕላን ቦምብ ህዝብን የሚጨርስ ወታደር ጦርነት ላይ ነኝ ሊል አይችልም። እንዲህ አይነት ወታደር ቅጥር ነፍሰ ገዳዮች እንጂ ወታደሮች ሊባሉ አይገባቸውም። ጀግናው የኢትዮጵያ ልጅ ባፈራው መሳሪያ ጋሻና ጦር ታጥቆ ጎራዴውን መዞ የቦምብ ናዳ እየወረደበት የሀገሩን ድንበር ለማስከበር ውዷን ነፃነቱን ላለማጣት የዕለት ተግባሩን ለሽማግሌዎችና ለሴቶች ትቶ ተራራ ወጥቶ ገደል ወርዶ በብዙ ሸንተረሮች አልፎ ብዙ ወንዞችን ተሻግሮ ይሄው እዚህ ደርሷል። ታኅሳስ 9 ቀን ከረፋዱ ጀምሮ እስከ ማምሻው ድረስ ከሩቅ በየተወሰኑ ደቂቃዎች ፍንዳታዎች ይሰማሉ። አሁን ኢትዮጵያውያን የጣሊያን የሞት ቆርቆሮዎች የሚጥሉትን ቦምቦች ፍንዳታ ስለተላመዱት እንዲህ ከሩቁ የምንሰማው ፍንዳታ ከቁም ነገር የሚቆጥረው አንድም ሰው አልነበረም። ገና ትናንት ነበር ራስ ካሳ ስለ ሁኔታው አስተማማኝ መረጃ የደረሳቸው። የጣሊያን መድፈኛ ጦር ከጦርነት ስልት አንጻር ምንም አይነት ጥቅም የሌላትን የጊቫን ወንዝ አጠገብ ያለችውን የደብሪን ከተማ ይደበድባል። 150 በላይ የመድፍ ጥይት ያረፈባት ደብሪ ዱቄት ከመሆኗም በላይ ከከተማዋ በጊዜ መውጣት ያልቻሉ አዛውንቶች፣ ሴቶችና ህፃናቶችም መቀበሪያ ቦታ ሆናለች። ጣሊያኖች ይሄንን ግፍ የተሞላበትን አረመኔያዊ ድርጊት እንዲፈጽሙ ምን እንዳስገደዳቸው ማንም ሰው አያውቅም። ምናልባት የፋሽስቱ አለቃ ይሄንን ሲያዝ ምን እንደሚሰራ ራሱም የሚያውቀው አይመስለኝም። በሁለተኛው ቀን አንድ ቀጠን ያለ ወጣት የትግራይ ልጅ 30 የሚሆኑ ተከታዮቹ ጋር ወደ ጦር ሰፈራችን መጣ። የዚህ ወጣት ጎበዝ ተከታዮች አንድ አሮጌና አንድ የዘመኑን መሳሪያ ከመታጠቃቸውም በላይ በርከት ያሉ መትረየሶችን ይዘው በ80 አህዮች የተለያዩ መሳሪያዎችንና የጦር ቁሳቁሶችን ጭነው ነበር። ይሄንን ወጣት ሹም ወደ ድንኳኔ ጋብዤው ጠጅ ቀድቼለት ታሪኩን አጫወተኝ። ይሄ ወጣት ሹም ከተከታዮቹ ጋር ከወር በፊት የጣሊያንን ጦር ሲከታተሉ አልፎ አልፎ ኤርትራ ግዛት ውስጥም እየገቡ በጠላት ላይ ጉዳት ለማድረስ ቢሞክሩም ሳይሆንላቸው እየቀረ እንዲሁ ተራራውን ተገን እያደረጉ አመቺ ሁኔታዎችን ሲጠባበቁ ከ10 ቀን በፊት ወደ ኤርትራ ድንበር አካባቢ ከዋናው የጣሊያን ጦር 150 ኪሎ ሜትር ርቆ ወደ ኢንጢቾ ወደሚወስደው መንገድ አፋፍ ላይ መሽጎ ሳለ እታች ሸለቆ ውስጥ በጠባቧ ሸለቆ የጣሊያን ጦር ሲርመሰመስ ያስተውልና ጣሊያኖቹ ተጠቃለው ወደ ሸለቆ መንገድ መግባታቸውን ካረጋገጠ በኋላ ለውጊያ ተከታዮቹን ያዛቸዋል። ምንም እንኳን ጦራቸው ጥቃት ከሚሰነዝሩባቸው የኢትዮጵያ ጦር በመቶ እጥፍ ቢበልጥም ዘመናዊ መሳሪያ የታጠቁ ቢሆንም እንዲህ በድንገት ሳያስቡት ለዚያውም ከጦር ግንባር እንዲህ ብዙ ርቀው ነፍሴ አውጭኝ የታጠቁትን ጥለው ይሸሻሉ እና እነሆ ይሄው ብልህ ወጣት የጣሊያን ወታደሮች በዛች ሸለቆ ጥለዋት የሸሹትን መሳሪያ በ80 አህያ ጭኖ መጥቶ በጀግና ወግ በራስ ካሳ ፊት ቀርቦ ሹመት ተሾመ።
እንዲሁም ታኅሳስ 13 ቀን ከወደ መቀሌ አካባቢ ቀኑን ሙሉ የመድፍ ተኩሶች ሰማን። ማምሻው ላይ የኛ ወታደሮች በርከት ያሉ ኤርትራውያን የጣሊያን ወታደሮች የጣሊያንን ወታደራዊ ልብስ እንደለበሱ ይዘው ቀረቡ። ከነዚህ ኤርትራውያን አፍ እንደሰማሁት አንድ ኤርትራውያን የበዙበት ክፍለ ጦር ያምጽና አለቆቹን ገሎ ከነሙሉ ትጥቁ ወደ ኢትዮጵያ ጦር ሊገባ ሲል በመሃላቸው ከጂኖሮ ነገሩን መቀሌ ላሉ የጣሊያን ከፍተኛ ሹማምንቶች ያደርሳል። ጣሊያኖች ጥቁር ሸሚዝ ለባሽ መድፈኛ ጦራቸው ልከው አመፀኛውን ጦር ባስተማማኝ ርቀት ደበደቡት። ያመፀው የኤርትራ ተወላጅ ጦር ቀኑን ሙሉ ለመከላከል ሲታኮስ ውሎ ማምሻው ላይ ተረታ። እጅ የሰጡትን የኤርትራ ልጆች ያለምንም ወታደራዊ ፍርድ ረሸኗቸው። እነዚህ ራስ ካሳ ፊት የቀረቡት ኤርትራውያን ነፍሳቸውን ያተረፉ ያመፀው ጦር አባል ሲሆኑ እነሆ ራስ ካሳ ፊት ቀርበው ከኢትዮጵያውያን ወንድሞቻቸው ጎን ሆነው የጠላትን ጦር ገጥመው በግፍ የተረሸኑትን ወንድሞቻቸውን ደም ይከፍሉ ዘንድ በሚኒሊክ ስም እየማሉ ይገኛሉ። እንዲህ አይነት ዜናዎችን ግን ጣሊያኖች በሚለፍፉት የጦርነት ፕሮፓጋንዳ ውስጥ አያካትቷቸውም ነበር። ሃያ አንድ በነጋሪት ድምፅ ጣሊያኖች መቀሌን በያዙ ሰሞን ጥቂት ጦራቸውን ወደ ተንቤን ልከው ያለምንም ውጊያ ተንቤንን ሲይዙ ለዓለም ሕዝብ የኢትዮጵያ ሕዝብ ሰራዊታችንን በደስታና በእልልታ ተቀብሎታል ብለው ለፍፈዋል። ጣሊያኖች በተንቤን ላሉ ሹሞች ሁሉ ስልጣናቸውን ትተው እንደ ወትሮ እንደ ሰላሙ ጊዜ ሀገር እንዲያስተዳድሩ ሰጥተዋቸው በተንቤን ምንም እንዳልተፈጠረ ሁሉ ሕይወት ቀጥሎ ነበር። ማርሻል ባዶሊዮ ማለት ደካማውን ማርሻል ዴቦኖን የተካው የፋሽስቱ ጠቅላይ አዛዥ ተንቤን በጣሊያን እጅ እንደወደቀች ፍጹም እርግጠኛ ነበር። ለዚያም ነበር በተንቤን የነበረውን ጠንካራውን ጦሩን አንስቶ የመቀሌን ዙሪያ አጠናክሮ በጀኔራል ጃቪያኖ የሚመራውን ጦር ከንዳ ሚካኤል አንስቶ ወደ ተንቤን የላከው። ይህ በእንዲህ እንዳለ ሶስተኛው የኢትዮጵያ ሰራዊት ሰሜኑ ጦር ግንባር ደረሰ። የራስ ምሩ ጦር ተከዜን ተሻግሮ ከደጃዝማች አያሌው ብሩ ማለትም የሰሜኑ ገዢ ጦር ጋር ተቀላቅሎ ከአክሱም እስከ አድዋ ባለው ግዛት ውስጥ ያለውን የጣሊያን ጦር አስጨንቀው ያርበደብዱት ጀመር። በዚህ የተነሳ ማርሻል ባዶሊዮ የጀነራል ጃቪያኖን ጦር ከተንቤን አስነስቶ ለሁለተኛው የጣሊያን ክፍለ ጦር ደጀን እንዲሆንለት አስቦ ወደ እንዳ ሚካኤል የመለሰው። በዚህ መልኩ ማርሻል ባዶሊዮ በተንቤን 4 ሻለቃ ጦር ከጥቂት ታንኮች ጋር ብቻ ነበር የተወው። ማርሻል ባዶሊዮ የተንቤኑን ትክክለኛና እውነተኛ ሁኔታ የተገነዘበው አይመስልም። የተንቤን ሹሞች ያለምንም ውጊያ ሰራዊቱን የተቀበሉት አቅማቸውን ገምተው የኢትዮጵያ ሰራዊት ተንቤን እስኪደርስ ድረስ ብቻ ነበር። ታኅሳስ 10 ቀን ራስ ካሳ ከራስ ስዩም ጋር ተማክረው ደጃዝማች ኃይሉ ከበደን ወደ ተንቤን በመላክ ከተንቤኑ ገዢ ከደጃዝማች አማረ ጋር ከአቢ አዲ በስተጀርባ ያለውን አለታማ ተራራ እንዲይዝ አዘዙት። በዚህ መሃል ታኅሳስ 15 ቀን ደጃዝማች ወንደሰን ከአብያቶ ተነስቶ ወደ አምባራዶ ጨለማን ተገን አድርጎ በመጓዝ ከደጃዝማች ጨቡዴ የጭልጋው ገዢና ከደጃዝማች አድማሱ ጦር ጋር ሊነጋጋ ሲል ተቀላቅሎ ገና በወጉ እንኳን ሳይመሽግ የጣሊያን አውሮፕላኖች ደርሰው በቦምብ ደበደቡት። የጣሊያን ጦር ወረድ ብሎ ከአቢያዲ ከተማ አጠገብ ሰፍሮ ነበር። የኛም ጦር በየጊዜው በአምባራዶም ጦሩን አጠናክሯል። እንዲሁ በየቀኑ ጨለማን ተገን አድርገን ወደ ተንቤን የሚጓዘውን የኢትዮጵያን ሰራዊት
የጣሊያን ሰላይ አውሮፕላኖች አይተውት ኖሮ ለአንድ ሰዓት ያክል 7 ባለ 3 ሞተር ትልልቅ አውሮፕላኖች በትላልቅ ቦምቦች ደበደቡት። በዚሁ ምክንያት ማርሻል ባዶሊዮ ወደ አቢ አዲ 7 ሻለቃ ጦር ከብዙ ታንኮችና ብረት ለበስ ተሽከርካሪዎች ጋር ላከ። ማርሻል ባዶሊዮ የላከው 7 ሻለቃ ጦር አቢ አዲ ከመድረሱ በፊት ታኅሳስ 18 ቀን ከ10 ሰዓት በላይ በፈጀ ውጊያ ጣሊያኖች መሸነፍ ብቻ ሳይሆን እስካሁን ይዘዋት የነበረችውን አምባ ጸለሪን ለቀው ወደ አቢ አዲ ለመሸሽ ተገደው ነበር። ጣሊያን ጸምሪን ለማስለቀቅ ከፍተኛ ውጊያ ቢያደርግም እስካሁን በእጁ የነበረችውን አቢ አዲን በሽንፈት ለቆ ወደ ወረዩ ማፈግፈግ ተገዶ ነበር። በዚያ የነበረው ሰራዊታችን ዋናው የራስ ካሳ ጦር እስከደረሰበት ቀን ድረስ አቢ አዲን በታላቅ ወኔ እየተዋጋ በደሙ በእጁ አቆይቷታል። በዚሁ ጦርነት የተካፈለ አንድ ኢትዮጵያዊ ወታደር ኋላ ላይ እንዳጫወተኝ ጣሊያኖች አምባ ጸምሪን መልሶ ለመያዝ በከባድ መትረየሶች እየታገዙ ከሰማይ የአውሮፕላን ቦምቦች እንደ ነሐሴ ዝናብ ቢያወርዱባቸውም ኢትዮጵያውያን ወታደሮች አንዲትም ስንዝር ወደ ኋላ አላፈገፈጉም ነበር። ምንም እንኳን በርከት ያሉ ኮማንዶዎች ወደ ላይ መዝለቅ ቢችሉም በየቋጥኙ ስር የመሸገው የኢትዮጵያ ወታደር ፋታ አልሰጣቸውም ነበር። አንድ የኢትዮጵያ ወታደር የሚተኩሳት ጥይት የአንድ ጣሊያን ወታደር ሞት ነበረች ማለት ይቻላል። ኢትዮጵያውያን ፍጹም እርግጠኛ ሆነው ኢላማቸው መምታት ካልቻሉ በስተቀር አይተኩሱም። ለምንስ ዝም ብለው ይተኩሳሉ? የ3 ጥይት ዋጋ 1 ማርትሬዛ ብር በሚገዛበት በዚህ ጊዜ 1 ብር የአንድ ወታደር የወር ደመወዝ በሆነበት ሁኔታ ለምን ዝም ብለው ይተኩሳሉ? አሁን ኢትዮጵያውያን ተኩስ አቆሙና ጦራቸውን እየወረወሩ በጋሻቸው እየመከቱ በጣሊያኖች መሃል በመግባት የጠላትን ጦር አንገት በጎራዴያቸው ይቀነጥሱት ጀመር። በእንዲህ አይነት የኢትዮጵያውያን ጀግንነት ውጊያ የተደናገጠው የጣሊያን ጦር በእጁ ያለውን ከባድ መሳሪያ ጥሎ ቢያንስ አንገቱን ከመቀላት ለማዳን ይሸሽ ነበር። ኢትዮጵያውያን የሚሸሸውን የጣሊያን ጦር እያሳደዱ ከአቢ አዲ ሲያበሩት 8 ሻለቃ ጦር ወደ ወረዩ በመሸሽ ሕይወቱን አተረፈ። በታኅሳስ ወር 2ኛ አጋማሽ ላይ ጣሊያኖች የራስ ካሳንና የራስ ሙልጌታን ጦር በአውሮፕላናቸው መደብደባቸውን ቀጥለዋል። ከኢትዮጵያ ወገን በአብዛኛው በዚያ ኋላ ቀር አውሮፕላን መቃወሚያ ሲንጣጡ ቢውሉም የጣሊያን አውሮፕላኖች እንደ ሁል ጊዜው በአስተማማኝ ከፍታ ላይ ስለሚበሩ ምንም የተፈጠረ ነገር አልነበረም። ጦራችን እስካሁን አንድ እንኳን የጠላት አውሮፕላን የመጣል በለስ አልቀናውም ነበር። አልፎ አልፎ ወታደሮች መጠናቸው የተለያየ ከጣሊያን አውሮፕላኖች ላይ የወደቁ ቆርቆሮዎች ይዘው ይመጡ ነበር። ይሄ የሚያሳየው ጦራችን የሚተኩሳቸው የአውሮፕላን መቃወሚያ ጥይቶች ከፍተኛ ጉዳት ባያደርሱም ኢላማቸውን ግን እየመቱ ነበር ማለት ነው። በተጨማሪ የፋሽስቱ ጦር ጠቅላይ መምሪያ አልፎ አልፎ በምንጠልፈው ራዲዮ እንደምንሰማው አውሮፕላኖቻቸው ከፍተኛ ጉዳት ደርሶባቸው በመከራ ወደ ጦር ሰፈራቸው ይመለሱ እንደነበር አምነው ይናገራሉ። ታኅሳስ 19 ቀን ምሽት በጦር ሰፈራችን የተለመደው የክትትና የተነስ ነጋሪት ተጎሰሙ። ከየአቅጣጫው ጥሩምባዎች ይነፋሉ፣ ከበሮዎች ይደለቃሉ። ይሄ ደግሞ ለሰራዊታችን ድንኳንህን ነቅለህ ተነስ፣ ወደፊት መጓዛችን ነውና ተነስ ማለት ነው። ግን ወዴት? ማንም ምንም አያውቅም፣ ማንም ምንም አይጠይቅም።
ራስ ካሳ ነጋሪት ጎሳሚያቸውን አስጠርተው ነጋሪት እንዲጎስሙ አዘዙ። ቀጥለውም አንዱን ሹማቸውን ጠርተው ጦሩን ይዞ ቀድሞ እንደ ቀዳሚ ጦር እንዲሄድ አዘዙት። በቃ ራስ ከዚህ በላይ ስለ ጦራቸው መጨነቅ የለባቸውም። ይህ በመቶ ሺዎች የሚቆጠረው ጦራቸው የሚንቀሳቀሰው በየግሉ ከራሱ ሹማምንቶች፣ መኳንንቶችና የጦር አበጋዞች ጋር ራሱን ችሎ ነው። የአንዱ ደጃዝማች ጦር የሌላውን ደጃዝማች ጦር ተከትሎ የአንዱ ፊት አውራሪ ጦር የሌላውን ፊት አውራሪ ጦር ጭራ ይዞ እየተከተለ ሌላውን የፊት አውራሪ ጦር በጀርባው ደርቦ እንዲህ እያለ የአንዱ ሹም ጦር የሌላውን ሹም ጦር እየተከተለ መጨረሻ በሌለው አኳኋን እንደ አባይ ወንዝ እየተጠማዘዘ የሚጎርፈው ጦር ተያይዞ ያለምንም ቅንብርና ስነ ስርዓት ይነጉዳል። ወታደሮቻችን ድንኳኖቻችንን ነቃቅለው ዕቃዎቻችንን ይቋጥራሉ። እድለኞች ያለቻቸውን ቋጠሮ በከሱት አህዮቻቸው ላይ ይጭናሉ። እድለቢሶች የጭነት ከብቶቻቸው ባለፉት ቀኖች በወረዱት የዝናብ ቦምብ የሞቱባቸው የቀረች ንብረታቸውን በጀርባቸው አዝለው በጭንቅላታቸው ተሸክመው ጦራቸውን ተከትለው ይጓዛሉ። ትናንት ማታ ከአዲሱ ጦር ሰፈራችን ብንደርስም ጦራችን ማለቂያ በሌለው ጉዞ ሰንሰለት ተያይዞ ቢንቀሳቀስም ከሁለት ቀን በኋላ አሁንም አይቦታ ጦር ሰፈር ገና ድንኳናቸውን ያልነቀሉ ወታደሮቻችን ከሽፍቶች ጋር የሞት ሽረት ትግል ያካሂዱ ነበር። ራስ ካሳ ከራስ ስዩም ጋራ በጋራ አንድ ድንኳን ሙጂድ ከተባለች ከተማ ላይ አስተክለው አረፉ። ይቺ የተራራ ጫፍ ከአምባለጌ እስከ መቀሌ ከተማ ድረስ እይታ ነበራት። ወታደሮቻችን የእኛን ድንኳን ከራሶች አጠገብ አቆሟት። የእኛ ድንኳን ካቆሙበት ቦታ ስር የቡዬ ወንዝ ተዘርግታ ትታያለች። ከዚች ወንዝ ባሻገር በጥሩ የጦር ሜዳ መነጽር በሺዎች የሚቆጠሩ የጠላት አመዳም ድንኳኖች ማየት ይቻል ነበር። ሁለት ኢትዮጵያውያን ቴሌግራፊስቶች ኋላ ቀሯን አንቴና ከኛ ድንኳን አለፍ ብላ ካለች አንድ ጉብታ ላይ አቆሟት። በሁለተኛው ቀን ታኅሳስ 20 ቀን ከሩቅ የሚነጉድ የአውሮፕላን ድምፅ መስማት ጀመርን። ድምፁ እየቀረበ በመጣ ቁጥር ወደ ሰማይ ብናንጋጥጥም ምንም ማየት አልቻልንም ነበር። ከጥቂት ደቂቃዎች በኋላ አንድ በግምት 14 ዓመት የሚሆነው የአባቱን ጠመንጃ ያዥ ሕፃን ከፍ ብለው የሚበሩትን የጣሊያን አውሮፕላኖች አሳየኝ። አዎ፣ በጣም ከፍ ብለው በሰማዩ ላይ የሚበሩት የጠላት አውሮፕላኖች እንደ ትንንሽ ነጠብጣብ ሲያንጸባርቁ ቆይተው በግልጽ እይታ ውስጥ መግባት ጀመሩ። በውጊያው አሰላለፍ ከመቀሌ ተነስተው ወደ ደቡብ የሚበሩት እነዚህ አውሮፕላኖች አሰላለፍ አንድ አውሮፕላን ከፊት ሆኖ ከጀርባው እንደ ክንፍ በተዘረጋ መልኩ 12 ቀጥሎ 6 ቀጥሎ 3 በመጨረሻ 5 ሆነው ነው የሚበሩት። ወዴት ነው የሚበሩት? ወደ ደሴ። ንጉሠ ነገሥቱ ከደሴ ድንኳናቸውን ነቅለው ወደ ኮረም ጉዞ መጀመራቸውን ሰምተናል። ወደ አዲስ አበባ? ወደ አዲስ አበባ ከሆነ አዲስ አበባ ለአውሮፕላን የቦምብ ድብደባ ፍጹም ዝግጁ አልነበረችም። 27 የውጊያ አውሮፕላኖች ለግዳጅ ተሰማርተዋል። ጣሊያኖች ለመጀመሪያ ጊዜ እንዲህ በአንድ ጊዜ ይህን ያህል የውጊያ አውሮፕላኖች ለአንድ ድርጊት ካሳተፉ መቼም ለከፍተኛ ድርጊት መሆን አለበት። ብቻ ሁላችንንም የሆነ ነገር ወረረን። በእኔ ትዕዛዝ
አንዱ ቴሌግራፊስት ቴሌግራፍ ከማስተላለፊያው መሳሪያ አጠገብ ቁጢጥ ብሎ የቴሌግራፉን ቁልፍ ተጫነው። ወዲያው የኤሌክትሮማግኔቱ ሞገድ በአየር ላይ መንጎድ ጀመረ። የውጊያው አውሮፕላኖችን ቀድሞ አዲስ አበባ መድረስ አለበት። አዲስ አበባ መጥሪያ ምልክታችን ነበረች። ወዲያው ቴሌግራፊስቱ መልእክት መቀበያው ቦታ ላይ ተቀምጦ አዲስ አበባ ይመልስ እንደሆነ መጠባበቅ ጀመረ። የኛ መቀበያ ማዳመጫችን ደንቁሯል። የመቀበያው መሳሪያ ድንጋይ አልቋል ወይም ሞቷል። አዲስ አበባ ያለው ቴሌግራፊስት በቦታው ተቀምጦ እንደሚሰማን ተስፋ ከማድረግ በስተቀር ሌላ አማራጭ የለንም። መላክ ግን እንችላለን። የመላኪያው መሳሪያ ዲናሞ በቤንዚል የሚሰራ ሞተር አለው። ያለማቋረጥ ደጋግመን ተጠንቀቁ ተጠንቀቁ 27 አውሮፕላኖች አዲስ አበባ እየበረሩ ነው፣ ተጠንቀቁ ተጠንቀቁ 27 አውሮፕላኖች ወደ አዲስ አበባ በመብረር ላይ ናቸው፣ ተጠንቀቁ ተጠንቀቁ። ብቻ ያለማቋረጥ ለግማሽ ሰዓት ያህል አስተላለፍን። እኛ ይሄን ስናስተላልፍ የጠላት አውሮፕላን ኮረምን አልፎ ነበር። ብዙ ቆይቶ እንደሰማነው አዲስ አበባዎች የኛም ማስጠንቀቂያ በትክክል ሰምተው አውሮፕላኖችን ቢጠብቁም አውሮፕላኖቹ ግን ድርሽ ሳይሉ ቀሩ። ከሁለት ሰዓታት በኋላ አውሮፕላኖቹ ልክ እንዳስተላለፋቸው ወደ መቀሌ ተመለሱ። ሁለት አውሮፕላኖች ግን ይጎድሉ ነበር። ተመተው ወድቀው ይሆን? ትናንት የጣሊያን ራዲዮ ጣቢያ እንዳስተላለፈው በርካታ የጣሊያን ተዋጊ አውሮፕላኖች በአሸንጌ ሐይቅ አካባቢ በጉዞ ላይ የነበረውን የኢትዮጵያን ሰራዊት ክፉኛ እንደደበደቡት በጉራ ሲያወራ ነበር። ማምሻው ላይ ከአዲሱ የሬዲዮ ጣቢያ ጋር ግንኙነት አደረግን። እቺ ሬዲዮ ጣቢያ የንጉሠ ነገሥቱ ሬዲዮ ጣቢያ መሆኗ ነው። እቺው የሬዲዮ ጣቢያ ጦርነቱ ከተጀመረበት ቀን ጀምሮ ለመጀመሪያ ጊዜ የተቆለፈ መልእክት ለራስ ካሳ አስተላለፈች። በተቆለፈው መልእክቷም ንጉሠ ነገሥቱ በቅርቡ ወደ ሰሜኑ ጦር ግንባር ዘመናዊ መሳሪያ ከታጠቀው ጦራቸው ጋር በቤልጂየም የሰለጠነው የክብር ዘባቸውን ይዘው እንደሚዘልቁ አሳወቁ። ቀጥለውም 1500 የሚሆኑ የጉራጌ ተወላጆች ከደሴ ጀምረው ወደ ኮረም ከዛም አልፎ እስከ አሸንጌ ሐይቅ ድረስ የሚወስደውን መንገድ ሌት ተቀን በመስራት ላይ መሆናቸውን ጨምረው አስረዱ። ሌሊቱን ሙሉ ጠንካራና ኃይለኛ መብራት ከታች ከጣሊያን የጦር ሰፈር በተወሰኑ ጊዜያቶች ልዩነት ይበራብን ነበር። ይሄው አይኔ የሚወጋ መብራት አልፎ አልፎ ወደ ድንኳኔ ዘልቆ ስለሚገባ መተኛት አልቻልኩም ነበር። በብዙ ትግልና ራስ ማባበል ሸለብ አደረገኝ። ወዲያው በህልሜ ወደ ትውልድ ሀገሬ ቼኮስሎቫኪያ የገባው ወይም እዛው ያለው ይመስለኝ ነበር። እንዲሁ በህልሜ በጣፋጩ ህልሜ ብዙ ሳልገባበት አስደንጋጭ የነጋሪት ድምፅ ቀሰቀሰኝ። ቀስ በቀስ አካባቢን ስቃኝ ገና በመንጋት ላይ መሆኑን ተረዳው። የነጋሪቱም ድምፅ ተነሱ፣ ድንኳናችሁን ንቀሉ ነበር። አዎ፣ እንዲህ ሳይነጋ በፊት ተነስተን ድንኳኖቻችንን ነቅለን ወደ መሸሸጊያ ዋሻችን መግባት አለብን። አለበለዚያ ፀሐይን ተከትለው እንዳሞራ የሰማዩ ጌታ የሚሆኑትን የጣሊያን አውሮፕላኖች ሲሳይ መሆናችን ነው ማለት ነው። ይኸው ሰሞኑን መቀሌ ያሉት የጣሊያን ጀነራሎች የራስ ምታት የሆነው በመቶ ሺዎች የሚቆጠረው የራስ ካሳ ጦር የገባበት መጥፋት ጉዳይ ነው። ከድንኳኔ ስወጣ ድንኳኔ በራፍ ላይ ሁለት ድንቅ ነገሮች ገጠሙኝ።
አንደኛው ከብዙ ቀናት በኋላ በትልቅ ገበቴ አንበሳ ውሃ ሞልቶ አቀረበልኝ። ሰውነቴን ውሃ ሊነካኝ ነው ማለት ነው። መቼም አንበሳው ከእኩለ ሌሊት በፊት መነሳት አለበት። እታች ወንዝ ወርዶ ይሄን ውሃ እንድታጠብ ሲያመጣልኝ አይ አንበሳው አልኩት። ሁለተኛው ደግሞ ምንጊዜም ልረሳው የማልችለው የኢትዮጵያ ተራሮች እይታ ነበር። ተራሮች በነጭ ጉም ተሸፍነው እላይ ሰማዩ ላይ ጥርት ብሎ ላይ የሰው ያለሁባት ተራራ ጭልጥ ባለ ውቅያኖስ ውስጥ ያለች ትንሽ ደሴት ትመስል ነበር። ነጭ ጉም ሁለቱንም ሸለቆች ስለሸፈናቸው የአምባራዶም የተራራ ጫፍ ከውቅያኖስ ውስጥ የበቀለ ትንሽ ቋጥኝ ወይም ትንሽ ድንጋያማ ደሴት ይመስል ነበር። ያለ ወትሮ ፍጹም ጸጥ ያለ ሰላም ሰፍኖ ነበር። ገና አሁን ነው ዛሬ ታኅሳስ 24 መሆኑ የታወቀኝ። አዎ ዛሬ በመላው ዓለም ከዛሬ 2000 ዓመት በፊት የሰው ልጅ ለማዳን የተወለደው የእግዚአብሔር የፈጣሪ ልጅ ኢየሱስ ክርስቶስ የልደት በዓል ይከበራል፣ ያስታውሳል። አዎ ዛሬ በዓለም ባሉ ቤተ ክርስቲያን ሁሉ ሰላም ለሰው ልጆች ሁሉ እየተባለ ይጸለያል። አዎ ሰላም ለሰው ልጆች ሁሉ፣ ሰላም ለሰው ልጆች ሁሉ። ታዲያ በዚህ በመቶ ሺህ በሚቆጠሩ ባላገሮች መካከል እንደ ሰው ልጅ የሚቆጠር ጠፍቶ ነው ሰላም የተነሱት? አዎ ጥቂት ፋሽስቶች በሙሶሎኒ እየተመሩ ታሪክ ለመጻፍ ስለተመኙ ብቻ ይሄ ሁሉ ሰው ማለቅ አለበት? አዎ ሙሶሎኒና ተከታዮቹ ታሪክ ይጽፋሉ፣ ግን እንደሚመኙት ሳይሆን የሚጽፉት ታሪክ በደም የተጨማለቀ በብዙ ሺህ የሚቆጠሩ የራሳቸውን ሰው ጭምር የጨፈጨፉ ምንጊዜም ቢሆን ማንም ይቅር የማይለውና ዓለም የማይረሳው ጥቁር ታሪክ ነው። አሳፋሪ ታሪክ ይጽፋሉ። ማታ በደጃዝማች ትንሽዬ ዋሻ ውስጥ እኔና ሁለቱ አውሮፓውያን ጓደኞቼን አቶ ብሌር እና ኮሎኔል ኮኖቫኖቭን ጨምሮ ተቀምጠናል። በዋሻው ውስጥ በአንድ ትንሽ ሳጥን ላይ ነጭ ፎጣ ተነጥፎባት አንድ ቅጠል የሌላት ጭራሮ ላይ የተነደፈ ጥጥ ተበታትኖባት በመጠኑም ቢሆን የገናን ዛፍ የምታስታውስ ጭራሮ ተቀምጣለች። ጓደኛችን አቶ ብሌር በእውነት አስደንቆናል። ቀኑን ሙሉ ሲደክምባት ነው ያለው። ሻማ በጦር ሰፈራችን ተፈልጎ ስላልተገኘ አንድ ቄስ ጧፍ ሰጥተውን እሷን እያበራን ነው። ደጃዝማች አበራ የራስ ካሳ ሁለተኛው ልጅ ለኛ የፈረንጆች ገና አንድ በግ ስላረደልን አሽከሮች አበሳስለው እስከሚያመጧት ድረስ ጠጃችንን ይዘን እየተጫወትን ነው። ደጃዝማች አበራ በዚህ ግብዣ በተጨማሪ በኮባ ቅጠል ተጠቅልሎ ስጦታዎችን ሰጠን። በእውነቱ የአውሮፓውያንን ባህል አልረሳም ነበር። እኔ ግን እንደ ሕፃን ልጅ እየቦረኩ ስጦታዎችን በመጣደፍ ከፈትኳቸው። አንድ ፓኮ ሲጋራ ነበረች። በዚህ ጦር ሜዳ አንድ ፓኮ ሲጋራ ከሚሊዮን ብር ይበልጣል። ካጨስኩ ሰነባብቼ ነበርና እየተጣደፍኩ የመጀመሪያዋን ሲጃራ ለኮስኳት። ከዚህ ሁሉ በኋላ ነበር ሌሎች የደረሳቸውን ስጦታ ለመቃኘት ቀና ያልኩት። ሁላችንም ተመሳሳይ ስጦታ ነበር የደረሰን። ሁላችንም ከመጠን በላይ ተደስተን ነበር። ሁለቷን ፍሬ አከታትዬ ካጨስኩ በኋላ ነበር ለደጃዝማች አበራ ታላቁን ምስጋናዬን ያቀረብኩለት። እንዲህ በደጃዝማች አበራ ዋሻ ተቀምጠን ጠጃችንን እየጠጣን ሲጃራችንን እያጨስን ስንጨዋወት ሁላችንም በትዝታ በጣም ርቆ ወዳለው ሀገራችን ነጎድን። ዘመዶቻችንን አስታወስን። በትዝታ ባህር ተዘፍቀን ነበር። በሰሜኑ የጦር ግንባር የኛን የፈረንጆችን ገና በዓል ያከበር ነው። በዛሬው ዕለት በጌታ የልደት ቀን በዓል እንኳን በሰሜኑ የጦር ግንባር ሰላም የሚባል ነገር የለም።
ወደ አበራ ዋሻ አንድ አሽከር እያለከለከ መጥቶ በነጠላው ጫፍ አፉን ሸፍኖ ለደጃዝማች አበራ በጆሮው የሆነ ነገር ሹክ አለው። አፍን በነጠላ በለሰለሰው ሸማ ጫፍ ሸፍኖ ማውራት የኢትዮጵያ ፕሮቶኮል ያስገድዳል። ምን ተፈጠረ ብዬ ጠየቅኩ። ደጃዝማች አበራ እንዳስረዳን የማለዳውን ጥቅጥቅ ያለ ጉም ተጠቅመው የጣሊያን ወታደሮች ወደ አፍጎላ መጠጋታቸውንና በአምባራዶም ተራራ ላይ ያለውን የደጃዝማች ወንደሰን ጦር ድጋፍ እንደሚያስፈልገው ነገረን። ቀጥሎም ሳቅ እንደማለት ብሎ ወንደሰን ምናልባት ጣሊያኖች ጥቃት ይሰነዝሩ ይሆናል ብሎ ሰግቷል ማለት ነው። ይሁን እንጂ በሚቀጥለው 2 ቀናት ጣሊያኖች ጥቃት የሚባል ነገር ሳይሰነዝሩ ቀሩ። ከሰዓት በኋላ ደጃዝማች ወንደሰን አባቱን ጥየቃ ወደ ሰፈር መጣ። ይህን የሰማነው ራስ ካሳ የላኩት አሽከር ወደ ዋሻው ማለት ከፍተኛ መኳንንቶች ወደሚሰበሰቡበት ዋሻ በአስቸኳይ ደርሰን ከደጃዝማች ወንደሰን ፊት እንድንቀርብ ትዕዛዝ ሲያደርግልን ነበር። ለምን እንደተፈለገን ለማወቅ እየጓጓን በችኮላ ወደ ዋሻው አመራን። ከራሶቹ ዋሻ እንደደረስን ወጣቱ ደጃዝማች በጉጉት ያለ ትዕግስት እንደሚጠብቀን ተነገረንና ደጃዝማች ወንደሰን ወደ ተቀመጠበት ቦታ ከዋሻው በራፍ አለፍ ብሎ ዝቅ ወዳለው ቦታ ወረድን። ደጃዝማች ወንደሰን እንደተቀመጠ በጉልበቱ መሃል መሬት ላይ የተደገፈ የሆነ ሞላላ ነገር ይዟል። የኔ ወታደሮች ይሄን ነገር አምጥተው ሰጡኝ አለ። የኢትዮጵያውያንን ባህል ማለት 2 ሰዎች ሲገናኙ ረዘም ላለ ጊዜ የሚለዋወጡትን ሰላምታ በመጣስ በጉልበቶቹ መሃል ደግፎ የያዘው ሞላላ ነገር እያሳየን። ቦምብ ነው አለ ኮሎኔል ኮነባኖቭ። ወዲያው ቦምቧን ባይኑ እየቃኘ በመቀጠል የታደረጋችሁት ጭንቅላቷ ላይ ያለውን ድቡልቡል ነገር የታድርጋችሁት ነው ማፈንጃውን ሲል ጠየቀ። ጉማጅ ግንድ የምትመስለው ነገር ሙሉ በሙሉ በቦምብ መርዝ የተሞላች ነች። ይሁን እንጂ የብረት ልብሷ በፈነዳ ጊዜ ወፍራሙ ብረት ወደ ብዙ ቁርጥራጭ ብረትነት በመለወጥ ነው ያገኘውን ሁሉ የሚገነጣጥለው የሚበጣጥሰው። የቦምቧ ወፍራም የብረት ካፖርት ይቀራል። ወጣቱ ደጃዝማች በብልጠት ይስቃል። ደጃዝማች ወንደሰን በጉልበቱ መሃል የያዛት ሞላላ ነገር ጣሊያኖች በአውሮፕላኖቻቸው የሚወረውሯቸው ቦምብ እንደሆነች አሳምሮ ያውቃል። ወዲያው ፊቱን ወደ አሽከሮቹ ሲያዞር 2 አሽከሮቹ የቦምቧን የብረት ልብስ አመጡለት። በ2 አሽከሮቹ እየተረዳ ቦምቧን ወደ ልብሷ ሊከታት ሞከረና የሆነ ነገር ትዝ ብሎት ወደ ኪሱ ገብቶ ቡጢ የሚያህለውን የቦምቧን ማፈንጃ ከኪሱ አወጣ። ወንደሰን በቀጥታ ማፈንጃዋን በቦምቧ አናት ላይ እያሽከረከረ ካስገባ በኋላ ቦምቧን እንደነበረች ለመመለስ ትግሉን ሲቀጥል ትንሹ ደጃዝማች አበራ እንደቆመ ወንደሰን ሊፈነዳ ይችላል እኮ አለው። ትልቁ ደጃዝማች ታናሽ ወንድሙን በፌዝ መልክ እያየ ሳቃልና ሊፈነዳ ይችላል ያበራን ቃል ደገምና በመጠቀም ለምን አሁን ትፈነዳለች ሲወረውሯት ያልፈነዳች አለና መግጠሙን ቀጠለ። ቀጥሎም እውነቱን ንገረኝ ካልክ ልንገርህና የኔ ሰዎች ያገኟት ከሳምንት በፊት ነበር። ካመጧት ቀን ጀምሮ ሁሌም ይዣት ነው የምዞረው። ደሞም 2 ቀንና ሌሊት መከራዬን አይቼ ነው እንዲህ የፈታተኋት አለ በታላቅ ኩራት። ደጃዝማች አበራ ወደ ሰፈር ስንመለስ አንድ ምንጊዜም የማረሳው የታላቅ ወንድሙን ግዴለሽነት አሳሰበኝ። ወንደሰን የማይገባው ነገር ቢኖር እቺ ዋሻ ውስጥ እቺ ቦምብ ብትፈነዳ በሰሜኑ ጦር ግንባር አሉ የተባሉትን ራሶች፣ ደጃዝማቾች፣ ፊት አውራሪዎች ወዘተ ልታጠፋ መቻሏን ነው።
ብቻ ምን አለፋ ለሰራዊታችን ያለ መሪ ሊያስቀረው እንደሚችል አይገነዘብም አለኝ ለዘብ ብሎ። እውነቱን ነበር። ያቺ ቦምብ በዚያች ዋሻ ብትፈነዳ ኖሮ ያንን ሁሉ የጦር አበጋዝ በአንድ ጉድጓድ ተቀብረው ነበር። ጦራችንም ያለ መሪ የውጊያ ብቃቱና ወኔው ይወድቅ ነበር። በኋላ ላይ እንደሰማሁት በደቡብ የጦር ግንባር አንድ አሜሪካዊ ዶክተር የራስ ነሲቡ ጦር ዶክተር እንዲህ ከአንዲት ካልፈነዳች ቦምብ ጋር ሲጫወት ፈንድታበት ብትንትኑ ወጥቷል። አድማጮች፣ የሀበሻ ጀብዱ ምዕራፍ 20 እና 21 ይሄን ይመስል ነበር። በቀጣዮቹ ምዕራፍ እስከምንገናኝ መልካም ቆይታ።